አይን ያላየው ጆሮ ያልሰማው የሰው ልብ ወይንም የሰው አእምሮ ያላሰበው እግዚአብሔር ለሚወዱት አዘጋጅቷል። ያዘጋጀውን በመንፈስ ቅዱስ አማካኝነት ጠቅሶታል። እነዚህ የቤተክርስቲያን መሪዎች ናቸው። እናስባለን እግዚአብሔር ሚሽናችን እንዲሞላ፣ እንሰማለንም ከእግዚአብሔርም ከናንተም ድምጹን አይኖቻችንንም እግዚአብሔር እንዲከፍት እንጸልያለን። ነገር ግን እግዚአብሔር ስለ ቤቱ፣ ስለ ስራው፣ ስለ ሚሽኑ እኛም ከምናየው በላይ በልባችንም ወይም በአእምሮአችን ከምናስበው በላይ ጆሮአችንም ከሚሰማው በላይ እግዚአብሔር ያዘጋጀው በጎነት አለ። ይሄ ከምን ጊዜውም በላይ ደግሞ እግዚአብሔር ወደኛ ያመጣው ነው። ያላሰብነውን ድነት ነው የሰጠን። እግዚአብሔር የተመሰገነ ይሁን። ቪዥን ሰንዴይ ነው ዛሬ፣ ቪዥን ሼር ሰንዴይ ነው እና በየአመቱ ዲሴምበር ላይ አንድ እሁድ ወስደን እኛም ደግሞ ቪዥን ሼር እናደርጋለን። እንደ ቤተክርስቲያን ማንን እኛ የት ነው የምንሄደው? ምንድነው የምንሰራው? ለምንድነው የምንሰበሰበው? ዘር ነው? ሀገር ነው? ቋንቋ ነው? ወይንስ ፋይናንስ ነው? ምንድነው የሰበሰበን? ይሄን ማውራቱ ጥሩ ነው። ምንድነው የሰበሰበን? እና በተለያየ ጊዜ የተለያዩ ነገሮችን አድረስ አደርጋለሁ። በአንድ እሁድ ሁሉን ስለማንጨርስ ዛሬ ሶስቱን ብቻ ከቤተክርስቲያናችን ጋር ማንነታችንን እናወራለን። who we are፣ ተልኳችን ደግሞ ምንድነው፣ ሚሽናችን ምንድነው፣ ሚሽን ስቴትመንታችን እናያለን። ከዛ ራያችንን እናያለን። ራያችንን ሼር አድርገን 2025 እና በተለይ አሁን 2025 ላይ እንጨርሳለን። 2021 ላይ 2025 ቪዥን ብለን 5 አመት ጀምረናል። ከሁለት አመት በፊት ደግሞ የሁለት አመት ሁለት ትኩረት የሚለውን አይተናል። ከዛ ይሄን ካየን በኋላ ሶስት ነገር ይሄ ቪዥናችን ይሄ ራያችን እንዲሞላ ምን ማድረግ አለብን፣ ምን እናድርግ የሚለውን ደግሞ ሶስት ነገር አብረን እናያለን። ማንነኛ የሚለው አንደኛ ጴጥሮስ 2:9 ላይ አዲሱ ትርጉም ሞላ አንብብላችሁ። እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን የእግዚአብሔርን ታላቅ ሥራ እንድታውጁ የተመረጠ ትውልድ፣ የንጉሥ ካህናት፣ የተቀደሰ ሕዝብ፣ እግዚአብሔር ገንዘቡ ያደረገው ሕዝብ ናችሁ። ቀድሞ የእርሱ ወገን አልነበራችሁም፣ የጌታ ማለት። አሁን ግን በክርስቶስ ኢየሱስ በኩል የእግዚአብሔር ወገን፣ እግዚአብሔር እንደውም ቤተሰብ ልጆች ነን። ቀድሞ ምሕረት አላገኛችሁም ነበር፣ አሁን ግን ምሕረት አግኝተናል በጌታ በኢየሱስ በመስቀል ላይ በሰራው ስራ ማለት ነው። እና የአዲስ ኪዳን አማኞች እንዲህ ነን። እኛ እግዚአብሔር ከዓለም ጠርቶ ያወጣንን ምርጥ ዘር ነን፣ ልዩ ዘር ነን፣ በምህረት የተጠራንን፣ እግዚአብሔር በደሙ የዋጀን የክርስቶስ ቤተሰብ ነን። አባታችን ነው፣ እኛ እርስ በርስ ልጆች ነን። እንደዚህ ነን እኛ። ማናችሁ ለሚለን ማለት ነው። ይሄ ጀነራሊ ለሁሉም ክርስቲያኖች ለአዲስ ኪዳን አማኞች የተሰጠ ነው። እኛ ደግሞ እዚህ ኤፍሲ ፋሚሊ ኢትዮጵያን ፌሎሺፕ ቸርች ራሊ ኖርዝ ካሮላይና ማነን ሲል በእነዚህ በአራቱ ትእዛዝ ላይ የተመሰረትን ነን። አራት ትእዛዝ እንዳው ኢየሱስ ክርስቶስ ከሰጠው ዛሬ እነዚህ አራቱን አማትበንም ምን አድርገን ለምደንም ነው የምንወጣው ብዬ ነው ማሳስባችሁ እና ይዘነው እንድንወጣ እግዚአብሔር ይመስገን። ደግሞ አራት ምንድነው ረድፍ ነው ያለው። ኦኬ እናንተ እዛ ጋር ያላችሁ ወደኔ ኑ በሉ እስቲ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደኔ ኑ። ማን ያለው? ጌታ ኢየሱስ ነው። እናንተ ደካሞች ሸክማችሁ የከበደ ምናልባት ሁሌ ስንገባ እንዲህ ብለን ስለምንገባ ነው እንጂ ከቸርቹ ስትገቡ ከዛ በዋናው በር ስትገቡ ቀና ብላችሁ ስታዩ አንድ ጥቅስ አለ። ምን የሚል ነው? ወደኔ ኑ የሚል ጥቅስ አለ እኮ ስትገቡ። ወደ በእንግሊዘኛ ነው ግን ልጆቻችን። እሺ ከዚህ ደግሞ ስትወጡ እዛ መውጫው በራፍ ላይ ስትወጡ ከበሩ ጣራ ላይ የተሰቀለው ምንድነው? ወደ ዓለም ሁሉ ሂዱም ይላል። በቃ እንግዲህ ዛሬ አሁን በዚህ እንዳትወጡ ይሄን ዝጉልኝ። ስትወጡ እንደዚህ ዞር ብላችሁ ይው ስትገቡ ወደ እኔ ኑ ይላል። ስትወጡ ወደ ዓለም ሁሉ ሂዱ። ኦኬ ወደ እኔ ኑ አንተ። ሁለተኛው ትእዛዝ እዛው ማቴዎስ 11:29 ላይ ከኔ ተማሩ። እናንተ ይሄንን በልብ በሉልኝ። ከኔ ተማሩ። እናንተ ማን ናችሁ? ወደ እኔ ኑ በሉ አንድ ላይ። ወደ እኔ ኑ ከኔ ተማሩ። የሶስተኛው አብ እንደወደደኝ እኔ ደግሞ ወደድኳችሁ በፍቅሬ ኑሩ። እነማን ናችሁ እናንተ? በፍቅሬ ኑሩ። አረሳዋችሁም እናንተ? የኔ ፌቨሬት ናቸው እነዚህ። ሚሽን ማለት ነው። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት
ስበኩ። እነዚህ አራቱ ትእዛዝ ናቸው። እንግዲህ በእነዚህ በአራቱ ትእዛዝ ነው የኛ ቤተክርስቲያን የተንጠለጠለው። የኛ ቤተ ምንድነው የምትሰሩት ምንድነው የምታረጉት ቢላችሁ ይሄንን አራት ነገር ነው እንግዲህ በአራት ጣታችን የምናወራው። ለማሳጠር ወደኔ ምን አድርጉ ኑ ሚለውን ያዙ። ከኔ ተማሩ፣ በፍቅሬ ኑሩ፣ ወደ ዓለም ሂዱ። ኢየሱስ ክርስቶስ አገልግሎቱን በጀመረ ጊዜ ገና ሲጀምር እነዚህ አሳጥማጆቹን ሁሉ ሲጠራ ምን እያለ ነበር የሚጠራው? ወደኔ ኑ እያለ ነበር የሚጠራው። ሁሉንም ትተው ተከተሉት አይደለም? ወደኔ ኑ፣ አሳጥማጅ መሆናችሁ ቀርቶ ሰው አጥማጅ ያደርጋችኋለሁ፣ ወደኔ ኑ እያለ ኢንቫይት ያደርግ ነበር። ወደኔ ኑ። አገልግሎቱን ጨርሶ ደግሞ ሊሞት አካባቢና ሞቶ ከተነሳ በኋላ ምንድነው ያለው? ወደ ዓለም ሁሉ ሂዱ። አገልግሎቱን ሲጀምር ወደኔ ኑ አለ። አገልግሎቱን ከጨረሰ በኋላ ወደ ዓለም ሁሉ ሂዱ አለና እሱም ወደ አባቱ ሄደ። እናንተ የት ናችሁ? መሃል ላይ ተባረኩ። እናንተ በመካከል ናቸው። ኦኬ። እዛውም እንዳውም ማቴዎስ 11 ላይ ነው ወደ እኔ ኑ ካለ በኋላ 28 ላይ 29 ላይ ምን አለ? ከኔ ተማሩ። ከዛስ ዮሐንስ ላይ ደግሞ በፍቅሬ ኑሩ። በተማራችሁበት እሱ ያስተማረው ፍቅሩን ነው። በፍቅሬ ኑሩ፣ ከዛ ወደ ዓለም ሂዱ። ኦኬ። ኑ፣ ተማሩ፣ ኑሩ፣ ሂዱ። እሺ። እና እንዲመቸኝ እኔ ሁሌ ስነሳ ወደ እኔ ኑ፣ ከኔ ተማሩ፣ በፍቅሬ ኑሩ፣ ወደ ዓለም ሂዱ። ስለዚህ ኑ፣ ተማሩ፣ ኑሩ፣ ሂዱ። ኑ፣ ተማሩ፣ ኑሩ፣ ኑ፣ ተማሩ፣ ኑሩ። አራቱ በረጅም ጊዜ ይሄን መድረክ ከመስራታችን በፊት አንዱ ወደ እኔ ኑ የሚለው ሊያሳርፈን ነው። ወደ ወርሺፕ ነው ኢንቫይት ያደርገናል። አንዱ ምንድን ነው? ወርሺፕ አይደለም? ቀጥሎ ያለው ዊንግ ፌሎሺፕ። እዛ ኮርነር የተቀመጣችሁ ብፁዓን ናችሁ፣ ሚሽን ናችሁ። ከዚህ ከግማሽ ወደ ያለ ሚሽን ወደ ዓለም ሁሉ ሂዱ። እዚህ ደግሞ መጨረሻ የተቀመጣችሁ ደቀ መዛሙርት አድርጓቸው የሚለው ዲሳይፕልሺፕ ነው። ለምን እዛ ትሄዳለህ እዚህስ ብንል አይደል? ይሄው ወርሺፕ ወደ እኔ ኑ አለን። እናመልከው ሊያሳርፈን አይደለም? እናመልካለን መተን። ከዛስ ፌሎሺፕ በዚህ በኩል ነው። ለእናንተ ህብረት እናደርጋለን። በፍቅሩ ወደ እኔ ኑ፣ በፍቅሬ ኑር፣ ከኔ ወደ ዓለም ሂዱ። በእነዚህ በአራቱ ነገር ነው አእምሮአችን ላይ እንዲቀመጥ ነው። እነዚህን አራት ነገሮች ነው የኛ ማንነት። ስለዚህ እንደው ባረፍተ ነገር እናስቀምጠው ከተባለ ምናልባትም በቻርት እንዴ ላሳያችሁ ሞክሬ ያለው የስ ወደ እኔ ኑ፣ ከኔ ተማሩ፣ ከዛ በተማራችሁበት ኑሩ፣ ወደ ዓለም ሂዱ፣ ወደ ዓለም ሁሉ ሂዱ። ስለዚህ በአንድ ስቴትመንት ስለዚህ እኛ ማነን ካለን እኛ ለእግዚአብሔር አምላካችን ክብር፣ ለሱ ክብር ከዓለም ተጠርተን የወጣን ኑ ተብለን የወጣን አይደለም? ከቅዱስ ቃሉ የምንማር በፍቅሩ የምንኖር ተመልሰን ወደ ዓለም የተላክን ደቀ መዛሙርት ነን ወይንም የጌታ ቤተሰብ ነን፣ የእግዚአብሔር ልጆች ነን። እኛ እንደዚህ ነን። ማናችሁ ቢሉን ቢጠይቁን ይሄ ቀላል ነገር ነው። እንደው ጻፉና እንደው እንደ ሜዲቴት ብታረጉትም ደስ ይለኛል። እኛ ሁሉ በፊት ለእግዚአብሔር ክብር ነው። እግዚአብሔር ለክብሩ ነው የፈጠረን፣ ለክብሩ ነው ያዳነን፣ ለክብሩ ነው የጠራን፣ ለክብሩ ነው የለየን፣ ለክብሩ ነው የሚያስተምረን፣ ለክብሩ ነው ደቀ መዝሙር የሚያደርገን። ሁሉ ነገር ለክብሩ ነው። ስለዚህ ስንጀምር እኛ ለእግዚአብሔር ለአምላካችን ክብር ከዓለም ተጠርተን የወጣን ወደ እኔ ኑ ብሎ የወጣን። በነገራችን ላይ የግሪኩ ቃል ኤክሊሺያ የሚባለው ቸርች ማለት ነው፣ አሴምብሊ ማለት ነው። ተጠርቶ የወጣ ህዝብ ማለት ነው። ተጠርቶ የወጣ ህዝብ ነው ቤተክርስቲያን ማለት ነው፣ ለአንድ ዓላማ፣ ለአንድ ጉባኤ። ስለዚህ እኛ ለአምላካችን ለሱ ክብር ከዓለም ተጠርተን የወጣንን ከዓለም የወጣንን በዓለምን ብንኖር ማለት ነው ወጣንን ወደ እኔ ኑ ለሚለው። ከዛስ ወተን ምንም እናደርግ ከቅዱስ ቃሉ እያስተማራቸው ደቀ መዛሙር አድርጓቸው ስላለን መጣለን። ከቅዱስ ቃሉ ምንማር ነው። ይሄው ቁጭ ብለን ምንማር ነው። በየቤት ለቤቱም በሆም ፌሎሺፕም በመናገኘው አርባርብም በመንሄደው ሁሉ እንማራለን። ማንን? ቅዱስ ቃሉን። ከዛስ በፍቅሩ ምንኖር ነን።
ፌሎሺፓችን እንመጣለን። እቺ ዓመት እንዴት እንዳለፋችሁ በፍቅሬ ኑሩ ብሎናል። ከዛ ደግሞ ተመልሰን ወዴት ነው? ወደ ዓለም። እነ ጴጥሮስን ደቀ መዛሙርቱን ጠርቷል። ወደ እኔ ኑ ብሏቸው ካስተማረ በኋላ በፍቅሩን ካሳያቸው በኋላ ፍቅሩን ከገለጠ እርስ በርሳችሁ ተዋደዱ ካለ በኋላ መጨረሻ ደግሞ ወደ ዓለም ሁሉ ሂዱ ብሏል። ወደ አባቱ ሄደዋል። እነዚህ 4 ነገሮች ናቸው። በቃ እኛ ማንነታችን ይሄ ነው። ምንሰበሰበው ይሄ ነው። እናንተ ማን ናችሁ ካሏችሁ እኛ ለእግዚአብሔር ክብር እግዚአብሔር ከዓለም ወደ እኔ ኑ ብሎ ጠርቶ ያወጣን አይደለም። እነሱ ድሮ ወገን አልነበራችሁም፣ አሁን ምንድን ናችሁ? ወገን ናችሁ። ድሮ ቤተሰብ አልነበራችሁም፣ አሁን ምንድን ናችሁ? ቤተሰብ ነን፣ የእግዚአብሔር ወገን ነን። እና የተጠራነው ደግሞ ከቃሉ ልንማር ነው። ይሄን መጽሐፍ በተገናኘን ቁጥር እንከፍተዋለን አስተምሯቸው ስለሚል። ከዛ ደግሞ መማር ብቻ አይደለም እንኖራለን። በፍቅሩ። ምን አይነት ፍቅር ነው እሱ? አስገራሚ ፍቅር ነው። ሮማታ እንዳይሆነን አስገራሚ የሆነ የመስቀል ፍቅር ነው። በሱ ኑሩ። ከዛስ ወደ ዓለም ደግሞ ሂዱ። በዚህ በረት ገና ያልገቡ ወደዚህ በረት ያልመጡ ይሄን ድነት ያልሰሙ የምስራች ያልሰሙ ኢየሱስ ክርስቶስ እንደሞተላቸው ያልሰሙ ውጪ ብዙ አሉ። ወደ ዓለም ሂዱና ደግሞ እነሱን ወደዚህ አምጡ። ጌታ ይጣራል በሉ ነው። እና ማንነታችን ይሄ ነው። እኛ ማንን? እሺ በአንድነት ይሄን እንበለው። እኛ ለእግዚአብሔር አምላካችን ክብር ከዓለም ተጠርተን የወጣን ከቅዱስ ቃሉ የምንማር በፍቅሩ የምንኖር ተመልሰን ወደ ዓለም የተላክን የክርስቶስ ደቀ መዝሙር ነን። የክርስቶስ ቤተሰብ ነን። የክርስቶስ አምባሳደር ነን። የክርስቶስ ልኡካን ነን። አሜን። ሁለተኛ ማንነታችን ይሄ ከሆነ የቤተ ክርስቲያናችን ተልእኮ ምንድነው? ሚሽን ስቴትመንት ነው። አንድ ስቴትመንት ነው። አሁንም ሁሉ ነገር ለእግዚአብሔር ክብር ነው ብያቸዋለሁ። ለአምላካችን ለእግዚአብሔር ክብር ታላቁን ትእዛዝ አሁን በሁለት ልክፈላችሁ። እናንተ ከዚህ ከመሃል ያላችሁ ታላቁን ትእዛዝ በመኖር ታላቁ ትእዛዝ የሚኖር ነው ውደድ ስለሚል በመኖር ከዚህ ደግሞ ሀፍ ያለን ታላቁን ተልእኮ በማክበር በመታዘዝ ማለት ነው። ሰዎችን ደቀ መዝሙር ማድረግ ነው። የማደቀ መዝሙር የክርስቶስ ደቀ መዝሙር ማድረግ ነው። ሚሽን ስቴትመንታችን ይሄ ነው። ስለዚህ ሁለት ነገር ነው እዚህ የምናየው። ታላቁ ትእዛዝ ምንድነው ነው ያላችሁኝ? እንኳን ጠየቃችሁ። ታላቁ ትእዛዝ ይሄ ነው። ታላቁ ትእዛዝ ይሄ ነው። ማርቆስ 12:29 ላይ ያለውን ወደዋለሁ። ሁሉም መልእክቶች ላይ ያሉ ወንጌላት ላይ ያሉ። ኢየሱስም እንዲህ ሲል መለሰለት፣ ከሁሉ የሚበልጠው ይህ ነው፣ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተም ጌታ አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ምን አድርግ? ውደድ። እዚህ ያላችሁ ውደድ። ሁለተኛይቱ ይህን ነው የምትመስል ናት፣ ባልንጀራህን እንደራስህ ውደድ። ከነዚህ ከሁለቱ የሚበልጥ ትእዛዝ የለም። አሁን the great commandment የተባለው አንዱ መምህር ነው፣ ጸሐፍት ነው፣ ባለሙያ ነው፣ ምናልባትም ሎየር ነው። ወደ ኢየሱስ መጣና ከሁሉ ትልቁ የትኛው ነው ምናምን አለው፣ ሊፈትነው ማለት ነው። ኢየሱስ ደግሞ ይሄን ነገረው፣ እግዚአብሔር አንድ ነው፣ አንተም በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ አምላክህን ውደድ። ሁለተኛይቱ ደግሞ ባልንጀራህን እንደራስህ ውደድ። ከዚህ የሚበልጥ ሌላ ትእዛዝ የለም። ታውቃላችሁ፣ በእነዚህ ትእዛዝ ሕግም ነቢያትም ተጠቃለዋል። የብሉይ ኪዳንም የሙሴም ሕግ የነ ኢሳይያስም ነቢያት ቃላት ሁሉ የተጠቃለለው በመውደድ ነው። ኢየሱስ በሁለት ነው ሕግን ሰመራይዝ ያደረገው። 10ቱ ትእዛዝንም ከዛም በላይ ያሉትም ትእዛዝ 613 ነው ትእዛዝ ሱሩ the whole 600 something 13 እነዚህ ሁሉ ትእዛዝ በሁለት አምላክህን ውደድ፣ ባልንጀራህ ማለት ጎረቤትህ ማለት ነው፣ ሌላው ሰው ማለት ነው። እሱን ውደድ። በቃ ክርስትና ምንድነው? መውደድ ነው። እንደውም በአንድ ቃል አድርጉት፣ ክርስትና ምንድነው? መውደድ ነው በሉኝ። መውደድ ነው። ክርስትና ምንድነው? መውደድ ነው። ማንን? እግዚአብሔርን። እንደምን? በፍጹም ልብህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ፣ ሁለንተናዊ ኮሚትመንት የሆነ መውደድ ነው። ሁለተኛውስ እሱ መውደድ ነው። ማንን? ባልንጀራህን። እሱን ደግሞ እንዴት ወደደው? እንደ ራስህ። እስኪ ልጠይቅ፣ እስኪ ራሳችሁ ማትወዱ እጃችሁን ብድግ አድርጉ። እንደዚህ እኔም አላያችሁም ስታደርጉ ማለት ነው። ራሳችሁ ማትወዱ አላችሁ? ወጋየው ስትመሰክር ደስ ይለኛል፣ ትዝ ይለኛል። በጌታ ከመሆኔ በፊት ራሴን አልወድም ነበር፣ መስታወትም አላይም ነበር ብላለች። እና ጌታን ከተቀበልኩ ወዲህ መጀመሪያ ፍቅር ያዘኝ ከራሴ ጋር ነው። መስታወት ነው የኩ ሁሌ ማያት። ወጋየው እንዳውስ አለሽ
ተባረኪ፣ እግዚአብሔር ይባርክሽ። እውነት ነው አይደል? እኛ ጋርም አለ። እኛ የሚጠሩን አረብ ሰፈር ያደገን መርካቶ ያደገን እንደ ቢኒ ምናምን ከራሱ ጋር የተጣላ ከእንትኑም ጋር የተጣላ ነበር የሚሉን። እግዚአብሔር ይቅር ይበላቸው። እሱን አልናገርም ከማን ጋር እንደተጣላን። ግን አሁን እግዚአብሔር ደግሞ ከሱም ጋር አስታረቀን። ጌታ ቸር ነው። እኛ ራሳችንን ወደን ሰው የምንወድበትን ጸጋ እግዚአብሔር ሰጠን። አሜን። ስለዚህ ትእዛዙ መውደድ ነው። እግዚአብሔርን በፍጹም ልብ በፍጹም ሐሳብ ውደድ የሚለው ወርሺፕ ነው አይደለም? እሱ ምን ነው? ባልንጀራህን ደግሞ እንደራስህ ውደድ የሚለው ፌሎሺፕ ነው። በፍቅሬ ኑሩ የተባለው ማለት ነው። ሁለቱን ከታላቁ ትእዛዝ ነው ያወጣ ነው። ታላቁ ደግሞ ተልእኮ ምንድነው ነው? ማቴዎስ 18:28 ላይ ይሄም አራቱ መጻሕፍት አሉ። ማቴዎስ 18 በስፋት ጽፎታል። እንዲህ ይላል፣ ኢየሱስም ደቀ መዛሙርቱ ወዳሉበት ቀርቦ እንዲህ አላቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። ስለዚህ ሂዱና ሕዝቦችን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው፣ ያዘዝኳችሁን ሁሉ እንዲጠብቁ ምን አድርጓቸው? አስተምሯቸው። ከኔ ተማሩ እንዳለ ያስተማሩ፣ እኔም እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ይሄ ታላቁ ተልእኮ ነው። the great commission እናንተ ጋር በዚህ ያላችሁ ማለት ሂዱ አስተምሩና ደቀ መዛሙርት አድርጉ የሚለው ከኔ ተማሩ ያለው ማለት ነው። ዲሳይፕልሺፕን ከዚህ ነው የወሰድነው። ወደ ዓለም ሁሉ ደግሞ ሂዱ የሚለው ሚሽን ነው። ከዚህ ነው የወሰድነው። እነዚህ አራቱ ቅድም ያነሳቸው ከታላቁ ተልእኮና ከታላቁ ትእዛዝ የመነጩ ናቸው። ስለዚህ ቤተክርስቲያን ሚሽኗን የሰጠው እሱ ነው። አንዳንድ ካምፓኒ ሲመሰርቱ ሲኢኦዎች ወይንም መስራቾች ባለራዕዮች እንደፈለጉ ዲዛይን አድርገው በልባቸው ላለ ሼፕ ያደርጉታል። ቤተክርስቲያንን የመሰረተው ማን ነው? እሱ ነው። እኔ እምልሃለሁ አንተ ጴጥሮስ ነህ፣ በዚህ ቻለተ ላይ ቤተክርስቲያን የመሰረታለሁ የገሃነም ደጆች አይቋቋማትም ያለው ቤተክርስቲያን የማን ናት? የእሱ ናት። የመሰረተው ማን ነው? እሱ ነው። የሞተላት ማን ነው? እሱ ነው። ደሙን የፈሰሰላት ማን ነው? እሱ ነው። የሚጠብቃት ማን ነው? እሱ ነው። እንግዲህ መስራቹ ባለራዕዩ እሱ ከሆነ ቪዥኑም ማለት ሚሽኑም የሱ ነው። ይሄንን ሰጥቶናል። ከዚህ ውጪ ልንሆን አንችልም። ቤተክርስቲያን ከሆነች አምላኳን ማምለክ አለባት። ምዕመናኑ እርስ በርስ መዋደድ አለባቸው አይደለም? ይሄንን ቃል መማር አለባቸው። ዲሳይፕል መሆን አለባቸው። ወደ ዓለም ደግሞ ሄደው መናገር አለባቸው። ፒሪየድ። ከዚህ ያነሰ ነገር የለም። ዓላማው ይሄ ነው። እና የኛም ቤተክርስቲያን ኢትዮጵያን ፌሎሺፕ ቸርች ራሊ ኖርዝ ካሮላይና ኤግዚስት የምታደርገው መስራቿ ባለራዕይዋ ኢየሱስ ክርስቶስ የቤተክርስቲያን ራስ የሆነው ለፈጠረባት ዓላማ ነው። እሱም በመንፈስና በእውነት እንዲመለክ ነው። በፍቅር ህብረት እንድናደርግ ነው። እውነትን በመያዝ አይደለም፣ ከሕያው ቃሉ ዕለት እንድንማር ነው። ወደ ዓለም ሄደን ደግሞ ወንጌልን እንድናበስር ነው። ይሄ ነው። ይሄ ሲሆን አሜን አሜን አሜን። ይሄ ሲሆን እግዚአብሔር ይከበራል። ስለዚህ የቤተክርስቲያናችን ዓላማ ወይንም ሚሽን የተመሰረተው በእነዚህ በሁለቱ ነው የተንጠለጠለው። ታላቁ ትእዛዝ፣ ታላቁ ተልእኮ። እናንተ የታላቁ ትእዛዝ ናችሁ። እግዚአብሔር የምትወዱ እርስ በርስ የምትዋደዱ ናችሁ። እግዚአብሔር ያርግላችሁ። እናንተ ታላቁ the great commission ናችሁ። ደቀ መዛሙርት የምታረጉ ወደ ሚሽን የምትሄዱ ናችሁ። ይሄ የኛ ዓላማ ነው። ኦኬ። እኛ ማንን? እኛ እግዚአብሔር አምላክን ለማክበር ከዓለም ተጠርተን የወጣን ከቅዱስ ቃሉ ምንማር በፍቅሩ ምንኖር ተመልሰን ወደ ዓለም የተላክን። ሚሽናችን ምንድነው? ታላቁ ትእዛዝን ማክበር አይደለም? ታላቁ the great commandment መኖር the great commission። ታላቁ ትእዛዝን መኖር the great commission መናገር ማብሰር፣ ከዛ ለእግዚአብሔር አምላክ ክብር መስጠት ነው። ሶስተኛው አብረን የምናየው ራዕያችን ምንድነው? ራዕያችን ምንድነው? የቤተክርስቲያናችን ራዕይ ኢትዮጵያ ፌሎሺፕ ቸርች ራዕይ ኦፍ ኮርስ ሊሚትድ መሆን አለብን። በራሊ ዱረም አካባቢ የሚገኙትን ህዝቦች ብለናል፣ ከቋንቋ ከነገድ ፓርቲኩላሊ ደግሞ ኢትዮጵያና ኤርትራውያን ኮሚኒቲ ቋንቋችን አማርኛ ስለሆነ የኛ ፈርስት ጀነሬሽኑ እግዚአብሔር ይመስገን ሰከንድ ጀነሬሽኑና ትውልድን አስነስቷል። ቅድም ኮምባይን ሰርቪስ ላይ እንዳረግ ነው
በእንግሊዘኛ ስለሆነ ዓለማት ሁሉ እዚህ ያሉ እንግሊዘኛ ስለሚሰሙ በእነሱ በኩል ደግሞ የሚቀጥለውን ትውልድ ለመድረስ ነው፣ ዓላማው ለመድረስ ነው። ስለዚህ የክርስቶስ ደቀ መዛሙርት የምታደርግና የምታድግ ይነበባል ጤናማ ቤተክርስቲያን ማየት ነው። እንዳው ማየት የምንፈልገው ቤተክርስቲያን ደቀ መዛሙርት የምታደርግ እና የምታድግ ጤናማ፣ ይሄን ሁለት ቃል ያዙልኝ። የምታድግና ጤናማ ቤተክርስቲያን ማየት ነው የምንፈልገው። ዓላማችን ይሄ ነው። ደቀ መዛሙርት ማደግ እንፈልጋለን። ምክንያቱም በየቀኑ እግዚአብሔር ይጨምር ነበር። እነሱ በጸሎት በህብረት ይተጉ ነበር። እግዚአብሔር የሚደኑትን ዕለት ዕለት ይጨምር ነበር። ስናድግ ደግሞ ኳሊቲያችን እንዲረግብ አይደለም፣ እንድናግበሰብሰውም አይደለም። ጤናማ ቤተክርስቲያን ማየት እንፈልጋለን። ጤናማ ቤተክርስቲያን ታዲያ መለኪያው ምንድነው ነው ያላችሁኝ? እንኳን ጠየቃችሁ። ይሄንን ጤነኛ ቤተክርስቲያን በምን ይለካል ነው የምትሉኝ? ላምጣ። የጤናማ ቤተክርስቲያን አራት ባህሪ አላት። አራት ባህሪያት። ጤናማ ቤተክርስቲያን አራት ባህሪ አላት። አንደኛው አምልኮቱ ነው። እግዚአብሔር አምላካችንን በመንፈስና በእውነት ማክበር ነው። ወይንም ጤናማ ቤተክርስቲያን የምትባል አምላኳን በመንፈስና በእውነት የምታመልክ ናት። ይሄም በተደጋጋሚ አይተናል ስለ አምልኮ። እግዚአብሔርን በእውነት ደግሞ በመንፈስ የምታመልክ ናት ጤናማ ቤተክርስቲያን። ጀኒዩን የሆነ አምልኮ ከእግዚአብሔር ዘንድ ያላት ናት። አምላኳን የምታመልክ ናት። አንደኛው ባህሪ። ሁለተኛው ባህሪ የመንፈስ አንድነትና የጸጋ ልዩነትን በመረዳት በፍቅር የምታብር ናት። በፍቅር የምታብር ናት። ህብረት አላት። ጤነኛ ቤተክርስቲያን የመንፈስ አንድነትን ትጠብቃለች። የጸጋ ልዩነትን እንረዳለን። በተለይ ደግሞ እዚህ ሀገር አሜሪካን ያለን አሁን ላንሳው። አንድ ጊዜ ከኢትዮጵያ የመጣ አገልጋይ አሁን እሱም ወደ አሜሪካን ሀገር መጥቶ አንድ ቤተክርስቲያን ፓስተር ያደርጋል እና እዚህ ጋበዝነውና አገለገለ። መጨረሻ ላይ ፕሮግራሙ ካለቀ በኋላ አንድ ነገር ጠየቀኝ። አሹ እንዴት ነው አሁን ብዙዎችን መመኑን አየውኝ 3 ቀን 4 ቀን አገልግዬና እንዴት ነው በአንድ ሐሳብ ተስማምታችሁ አንድ ቤተክርስቲያን ሆናችሁ የምትኖሩት አለኝ። ምን ማለት ነው? አንተስ ትኖር የለም እንዴ? አንተስ መራ የለም እንዴ? አይ የኔ አዲስ አበባ ነው አለኝ። ሰፈሩን ነገረኝ። እዚህ ሰፈር ነው አለኝ። የሆነ ሰፈር ስጡኝ እስኪ አዲስ አበባ። አዎ ልጁ ኮልፌ ቸርቼ ኮልፌ ነው ያለው አለኝ። ሜምበሮቼ በአብዛኛው የኮልፌ አካባቢ ሰዎች ናቸው። እና የዲኖሚኔሽኑ ደግሞ ስም ነገረኝ። የቤተክርስቲያኑ አንድ ዲኖሚኔሽን ነው እሱ። አንድ ዲኖሚኔሽን ደግሞ ስጡኝ። ሙሉ ወንጌል። ተባረኩ፣ አትጥፉ። የእናንተ ቸርች ስለሆነ የሙሉ ወንጌል ሙሉ ወንጌል አንድ ቤተክርስቲያን አንድ ዶክትሪን ያላት የኮልፌ ናቸው። አንድ አካባቢ ናቸው። የአዲስ አበባ ናቸው። ስለዚህ አንድ ቸርች በአብዛኛዎቹ እዛ የዳኑ ናቸው። እዛ የተጠመቁ ናቸው። የተለየ ባክግራውንድ የላቸውም። የተለየ ነገር የላቸውም። ኮልፌ፣ ሙሉ ወንጌል፣ አዲስ አበባ አንድ ቤተክርስቲያን። ስለዚህ ሊደርሺፑ፣ አሰራሩ፣ አምልኮ የታደገበት አንድ ወጥ የሆነ ነገር ነው። ኦኬ እኛ ጋር ነው፣ እዚህ ቤት ነው። ከየት ነን? ከኮልፌ ነን? ከአዲስ አበባ ነን? ከአዲስ አበባ ነን። ከጅማ ነን? ከሐዋሳ ነን? ተባረክ ተባረክ፣ ረስቼው ነበር። ከባህር ዳር ነን? ከጎንደር ነን? ከድሬዳዋ ነን? ከሐረር ነን? ከጅጅጋ ነን? ልመጣ። ኦኬ አው ከእንደሱ ነን። ከኤርትራ ነን? ከትግራይ ነን? ከባሌ ነን? ከአርሲ ነን? ምናምን ነን። ኦኬ እዚህ ያለን። እሺ ቤተ እምነታችን እዛ ድሮ የዳንበት የተጠመቅንበት ወይ የዳንበት ከምንድን ነን? ከሙሉ ወንጌል ነን? ከቃለ ሕይወት ነን? ከሕይወት ብርሃን ነን? መሰረተ ክርስቶስ ነን? ምናምን አርሚ ነን? አሴምብሊ ነን? አዳዲስ ደግሞ ይመጡ አሉ። አማኑኤል ነን? ሁሉ ነን። ኦኬ እዚህ ተሰብስበናል አይደል? አንዳንዶቻችን የዛነው 50 60 ዓመት ነው፣ አንዳንዱ በቅርብ ነው። እና ይሄ ሁሉ ተሰብስበን እንዴት ነው ህብረት አንድ ላይ ሆነን አንዱ ሲጸልይ አንዱ አሜን ብሎ የሚወጣው? ይሄ ታምር አይደል እንዴ? ይሄ ፓስተር ነው እኮ አይኔን የከፈተኝ የዛን ቀን። እንዴ ኧረ እኔ ማመስገን አለብኝ። ይሄ ሁሉ ሰው በሰላም መጥቶ መሄዱ ራሱ ስለዚህ ሁሉ ነው። ግን ይሄ አንዳንዴ ይጠፋል ነው? አይጠፋም። አንዳንድ ጊዜ አንዳንዶች ይመጡና ወደዚህኛው የሚጎትቱኝ አሉ። አይ ይሄ እንዴት ነው እንደዚህ ነው ብሎ እድሜያቸው ይጎትተኛል።
ኤክስፒሪየንሳቸው ጎትቶኛል ፓስተር ምናምን ብለው ወደዚህ ጎትቶኛል። በዚህኛው ደግሞ ይመጣና ያኛው ደግሞ አይ እንደዚህ እኮ ነው እኛ ስንድን እኛ ሀገር ምናምን ለዚህ እኮ ነው እዛ እንደዛ ነው እዚህ እንደዚህ ነው የሚባለውን ትምህርት ያዘጋጀ ነው። እዚህ ሜምበር ስትሆኑ እዛ እንደዛ ነው እዚህ እንደዚህ ነው ምን እናርግ እዛ ያለውን ጣሉና እዚህ ሁኑ ነው። አንዳንዶች ደግሞ ያልሆኑ አሉ አይደለም አሁንም እዚህ ሆኖ ድሮ ያው ድነት እዛ ቀረ ምናምን የሚሉ አሉ አይደለም። አምልኮ እኮ እንትና ቸርች እዛ ቀረ እኛ ድሮ ነው እንጂ አምልኮውን ዘንድሮ አምልኮ አለ የሚሉ አሉ አይደለም። እንደዚህ ነው። ስለዚህ ይሄን ጉባኤ በፍቅር እንኑር ከተባለ ያንንዱ ሰው የራሱን ሐሳብ መተው አለበት፣ የእግዚአብሔርን ሐሳብ ማንሳት አለበት። ዋናው ነገር ግን የመንፈስ ዩኒቲ መጠበቅ አለብን። የጸጋ ልዩነትን መረዳት አለብን። ጸጋ ልዩ ነው። እንደ እድሜያችን እንደ ዳንበት እንደ ሀገራችን እንደ ባክግራውንዳችን ይለያያል። ስለዚህ ለእውነት ሲባል በጌታ ላለን መንፈስ አንድነት ሲባል ልዩ ትናንሽ ልምምዶቻችንን እንተው። በቤታችን ማድረግ ይቻላል፣ በተዳራይ በጓደኞች። ወደዚህ ግን ስንመጣ ወደ ህብረት ስንመጣ አንድ ላይ በአንድነት ሆነን መጽሐፍ ቅዱስ ስር በሰደደው በሱ ዕውቀት እንደግ አንድ ወደ መሆን በክርስቶስ አካል አንድ ወደ መሆን እንደግ ነው። ስለዚህ ብዙ ጊዜ ቻሌንጅ ያለብን ይሄ ነው። ፍቅራችን ላይ በፍቅሩ ለመኖር ቻሌንጅ ያለብን። ጤናማ ቤተክርስቲያን ግን በዚህ ትታወቃለች። የመንፈስ አንድነት፣ የጸጋ ልዩነት። ሶስተኛው ጤናማ ቤተክርስቲያን የምትታወቅበት ሶስተኛው እድገት ነው ወይንም ዲሳይፕልሺፕ ነው። ክርስቶስን በማመንና በማወቅ ወደሚገኝ ሙላት ለመድረስ ከቃሉ መማር። ይሄ ምንም የትም ሀገር ብንሆን መሰረታዊ ነገር ነው። ከቃሉ መማር አለብን። መጽሐፍ ቅዱስ መከፈት አለበት። ይሄም ደግሞ ስንማር ልባችን በእምነት ይሞላል፣ አእምሮአችን በእውቀት ይሞላል። አሁን በጣም ብዙ ችግር ያለብን ልብና አእምሮ ላይ አይተናል። ይሄው ኤፌሶን ላይ የተለያዩ እነዚህ አምስቱ ስጦታዎች ሐዋርያት፣ ነቢያት፣ አስተማሪ፣ ወንጌላዊ፣ እረኛ እነዚህ ሁሉ የተሰጡት ለቤተ ክርስቲያን በእምነት ምእመናን ይበረቱ ወደ ክርስቶስ ሙላት እንዲደርሱ በልባቸው እምነት በአእምሮአቸው ዕውቀት እንዲሆን ሚዛናዊ የሆነ እድገት እንዲያድጉ ነው። ይሄ መሰረታዊ ነገር ነው። ዲሳይፕልሺፕ ይባላል። ማደግ አለብን። አእምሮአችን ማደግ አለበት፣ ልባችንም ማደግ አለበት። የመጨረሻው ሚሽን ነው። በመልካም ዜናና በመልካም ስራ። ይሄ ሁለቱ ደግሞ መያያዝ አለበት። መልካም ዜና፣ መልካም ስራ ወንጌል ለህዝቦች ሁሉ ማድረስ ነው። በመናገር ካልተናገር ምንም ያህል ጥሩ ስራ ብንሰራ መናገር ያስፈልጋል። ካልተናገር አይድኑም ሰዎች። ጥሩ ስራችንን አይተው ሰው ሚድን የለም። ጥሩ ስራችንን አይተው ሊጠይቁን ይችላሉ። ምንድነው አንተ የለየህ? ምንድነው አንቺን የለየሽ ሲሉን ያኔ ደግሞ ጥሩ ወሬ እናወራላቸዋለን። ጋስፕል ማለት ነው። ወንጌል መነገር አለበት በአፋችን። አንዳንዴ ሰምታችሁ ሊሆን ይችላል። አይ ኑሮ ይመስክር እንጂ አፍ ምናምን የሚባል ኖ እንደዚህ የሚባል ነገር የመጽሐፍ ቅዱስ የለም። ሰው በልቡ አምኖ በአፉ መስክሮ ይድናል። መልካም ኑሯችን እግዚአብሔርን እንዲያመሰግኑ ያረጋል። ድነት ግን አያድናቸውም። እንዴ ሰው ጥሩ ኑሮ ስትኖሩ አይቷችሁ ይድናል እንዴ? እስኪ ንገሩኝ። እንዴ አይደለም። ሚድነው የመስቀል ስራውን ሲነገርና ሲተረክለት ነው። እናወራለን። ይሄ ሚዛናዊ መሆን አለበት። ስለዚህ ጤናማ ቤተክርስቲያን በአምልኮዋ ትታወቃለች፣ በፍቅሯ ትታወቃለች፣ በሚሽን ስራዋ ትታወቃለች። እንደገና ደግሞ ወደ ክርስቶስ በመታ በማምለኳ ትታወቃለች። ይህ ከሆነ እንዴት ነበር ያሳለፈነው? ጥቂት ነገር ላንሳ። በ2025 በተለይ በእያንዳንዱ ሄዳለሁ። ወደ ኔኑ በቤተ ክርስቲያናችን እግዚአብሔር ይመስገን በተለይ ኮምባይን ሰርቪስ ከጀመረን አሁን 2 ዓመት አልፎናል አይደለም። ወጣቶቻችን ዛሬ እንዳያችሁት it's amazing I don't know ያረኩላችሁን ታስተውላላችሁ ይላል። ዛሬ እዚህ ቦታ ቅድም ያየነው አምልኮ ሳውንድ የሆነ አምልኮ በአማርኛም በእንግሊዘኛም ሳውንድ የሆነ ቲቺንግ ቨርስ ባይ ቨርስ ብዙ ቸርች የለም። ስንማር ስናመልከው ማግኒፋይ ስናደርገው ትልቅ መታደል ነው። በትውልድ በቤተሰብ ሆነን ጌታን ስናመልክ እግዚአብሔር ያደረገልን ቸርነት ነው። ለብዙ ጊዜ የምንጸልይበትና የምናስብበት የነበረ ነገር ነው። እግዚአብሔርን አመሰግናለሁ። እየተነሱ ስላሉ ስለ ታዳጊዎቻችን ሪፍሌክሽን እያደረጉ ስላሉ ሁሌ ሪፍሌክት እዚህ ስለሚያደርጉ የተማሩትን እገረማለሁ። አንዳንዴ እኔ ስንት ዓመት ፈጅቶብኝ ስንት ቲዩሽን ከፍዬ ስንት ብር ከፍዬ ምናምን ያገኘሁትን እነዚህ ሰዎች ይሄን ኬት ነው የሚያመጡት ምናምን እላለሁ ሳስብ ማለት ነው። እግዚአብሔር ስለሚያስተምራቸው የሚመሯቸው ሜንቶሮች ጥሩ ቤተሰቦች አባትና እናት ሜንቶር ስለሚያደርጓቸው ወደ ኔኑ በሚለው እግዚአብሔር በዚህ ዓመት ባርኮናል። በወርሺፕ በቅዱስ መንፈሱ እንድናመልከው
እንድናመልከው ረድቶናል። 3 የወርሺፕ ግሩፖች አሉን። ዋላ አለ፣ ጸጋ አለ፣ ታበርናክል አለ አይደለም? በዚህ ትንሽ ቤተክርስቲያን በየጊዜው ደግሞ እግዚአብሔር ስለሚያፈስልን መንፈስ ጌታን እንባርከዋለን። አሜን። ከኔ ተማሩ። አሁንም በዚህ ዓመት ዘሃይስ ባፕቲዝም ያደረግነው ቁጥራቸው ጠፍቶብኛል፣ አልጻፍኩም ነበረ። እነዚህ ወጣቶች የተጠመቁ ናቸው። የጨምርን ነው የሄድ ነው እና ወጣቶችን ብቻ ሳይሆን ደግሞ አባቶችም እናቶችም የተጠመቁ አሉ። እግዚአብሔር ይመስገን። በእግዚአብሔር ጊዜ በእግዚአብሔር ቸርነት እጅግ የሚገርም ነው። ደግሞ ጀምረናል። መጽሐፍ ቅዱስ በወፍ በረር ጀምረናል አይደለም? ከዘፍጥረት ጀምረናል። በተለይ ብሉይ ኪዳን ውስጥ ኢየሱስ የት ነው ያለው ብለን ለማየት ሞክረናል። ምክንያቱም መጽሐፍ ቅዱስ ሴንተሩ ማን ነው? ኢየሱስ ነው። ስለዚህ በቤተ ክርስቲያናችን የምሰሟቸው ስብከት መጽሐፍትን መሰረት ያደረጉ ክርስቶስን ማዕከል ያደረጉ ስብከቶች ናቸው። ይሄም በመንፈስ ቅዱስ ኃይል ደግሞ የሚሆን ስብከት ነው። ስለዚህ መጽሐፍ ቅዱስን መሰረት ክርስቶስን ማዕከል በመንፈስ ቅዱስ ኃይል የሆነ ስብከት ሲሆን ሰዎች ይለወጣሉ። ትርጉማችንም ይሄ ነው። በዚህ ዓመት ስላጠመቅናቸው ታዳጊዎች፣ አደልቶች እግዚአብሔር አምላክ የተመሰገነ ይሁን። አሜን 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 አሜን። ኮሚትመንታችን ነው ደግሞ እንጨርሳለን። ሁለተኛ ዜና ላይ ደርሰናል። እግዚአብሔር ባለው ጊዜ እንጨርሳለን። ከብሉይ ኪዳን ኢየሱስ ክርስቶስን እናውቀዋለን። በፍቅሬ ኑሩ እናንተ በፍቅሬ ኑሩ። በነገራችን ላይ ፎቶ ምናምን ሳይ በአብዛኛው ዳይንግ ነው ምናምን ኢቲንግ ወይ ፌሎሺፕ እየሳይ ብዙ ፎቶ ያለኝ ለካ ሲበላና ሲጠጣ ነው። እና ሆቢዬ የቱኛው እንደሆነ ምናምን አውቄያለሁ ለኔ ማለት ነው። እና በፍቅሬ ኑሩ። ይኸው ከእያንዳንዱ ለማንሳት ሞክሬያለሁ። ያንግ አደልት የሆኑ እዚህ የሆኑ ወጣቶች፣ ህፃናት በፌሎሺፕ ዙሪያ ቤት ለቤት ባለ ፕሮግራም ያንግ አደልቶችም ደግሞ ዳኒና ቤቲ ቤት ኤቭሪ አዘር ዊክ ተጀምረዋል። ምናልባት ለእንግሊዘኛው ቸርች በኋላ ስመጣ የምናገረው መንደርደሪያ ይሆናል። እግዚአብሔር በፍቅሩ እያኖረን ነው። ሌላ የኔ ፌቨሪት ቦታ ይሄ ነው። ከፌሎሺፕ ሆል መቼስ እዚህ ተካፍላችሁ አምልካችሁ ወርሺፕ አድርጋችሁ ሰጥታችሁ ወደ ፌሎሺፕ ሆል ሳትገቡ የምትሄዱ መስቀላችሁ እንዲህ ነው። ይሄ ተዘርግቷል፣ ይሄ ተጎምዷል ማለት ነው። ስለዚህ በ2026 ይሄ መስቀላችሁ ትንሽ እንዲህ ነው ጨመር እያለ እንደዚህ እንዲዘረጋ ነው። እግዚአብሔር ይዘርጋው አይደለም? እግዚአብሔር ይዘርጋው። ዲሳይፕልሺፕ ደግሞ ያልሄድን እንደው ጉንድሽ እንዳንሆን ማለት ነው። እግራችንም ስር ሰደን በክርስቶስ እንድንታነጽ ነው። እና እዛ ቤት ግቡ ባካችሁ። እዛ ቤት ግቡ፣ ብሉ፣ ጠጡ። አንዷን ሀግ አድርጉ። ሀግ በማድረጋችሁ ስንት የሚሰራ ነገር አለ። ችግር ካልሆነ ወደ ስራ የምትገቡ የተለየ ነገር ካልሆነ ለምን አብረን አንበላም አንጠጣም? አይደለም ብሮጠን ሄደን ያው እኛ ወንዶች ሪሞት ነው አሉ። ሴቶች ደግሞ አሁን እሱ ነው ቲክቶክ ነው ያልከው እንደሱ አካባቢ ነው ሁሉም ያለ ምን አጣደፈን እዚህ ይደርሳል። የትም አይሄድም እኮ እሱ የተቀመጠ አይደለም። ይሄ ግን የለም። እሱን እናርግ ነው አሳስባችኋለሁ። በዚህ ዓመት ሌላ እግዚአብሔር በጣም የሰጠን የረዳን ፓረንቶችን ላመሰግናቸው እወዳለሁ። እንደ ቤተሰብ የግራጁዌት ፓረንት ላስት ይር እንደ ራእይ ነበር ይሄን ሼር ያደረግነው 2025 ሲገባ አዘ ቪዥን ሼር አደረግን። አጨበጨባችሁ፣ አደረጋችሁትም። አሜን። እስቲ ለፓረንቶች እናጨብጭብ። ስለዚህ ምንድነው ኤየር ቢፎር በነበረው ጊዜ እስከ 20 የሚደርሱ ግራጁዌሽን ነበሩ። እኛ ወንድሞቻችን ተበጣጠስን ነው የምንላቸው። ሽማግሌዎች፣ ፓስተሮች አንዱ ጋር ሄደን አንዱ ጋር እንዳንቀር እዛ ስንሄድ በቃ የራስ ጊዜ ሁሉ ጠፍቶ አሁን ግራጁዌሽን ሲባል ደስታው ቀረና ማለት ጀመር። እንዴ እግዚአብሔር እኮ በጉባኤያችን ያደረገ መልካም ነገር። እነዚህ ልጆች 12 ዓመት 16 ዓመት ተምረው የተመረቁ ናቸው። ደስታችን ነው ሊሆን የሚቻለው። ግን እዛም ስንቀር ስለዚህ እንደ ቤተክርስቲያን መሪዎች ጸለይንና ኦን ማዘርስ ዴይ ኮሌጆቻችንን አንድ ላይ ከእናትና ኮሌጅ ግራጁዌት የሚያደርጉ ፋዘርስ ዴይ ሃይ ስኩል ግራጁዌት የሚያደርጉት ለምን አናረግም ብለን ላስት ይር መጨረሻ ላይ አወራን። ዚስ ይር ይሄንን አደረግን። እግዚአብሔር የተመሰገነ ይሁን። ይሄ በ2026ም ይቀጥላል። በአንድነት እናከብራለን። በግላችሁ
ሁሉም ይሁን ነገር አድርጉ። እንደ ቤተሰብ እንደ ትልቋ ቤተሰብ ግን እዚህ እናረጋለን። ሁላችንም እዚህ መተን ሴሌብሬት እናረጋለን። ከዛ ስሞል ግሩፕ ፋሚሊ ሜምበር ከዝን አንክል ምናምን የሚቀራረቡ ማድረግ ትችላለህ። አዘ ፋሚሊ ግን አዘ ኤፍሲ ፋሚሊ ይሄን አብረን ብናረግ ብዙ ቀንበር እናቀላለን። ሌላው ወደ ዓለም ሁሉ ሄዱ የተባለው በሚገርም ሁኔታ ከጂጂጋ ጂንካ ይሄ ጂጂጋ ጥምቀት ነው የምታዩት። በቤት ውስጥ ያለ ጥምቀት ነው። ጂጂጋ ቤተክርስቲያን ማጥመቅ ጀምራለች። ከጂንካ ያሉ ሚስዮናውያኖች ናቸው። ባለፈው በጊዜ የሰለጠኑ በጣም ቫይብራንት የሆኑ ወንጌል ባልደረሰበት አካባቢ ያሉ ናቸው። ከዛ ደግሞ ያውን የክሊኒክ ቦታ እግዚአብሔር ይመስገን በቀደምም ሪፖርት ተደርጓል። አይ ቲንክ ዳዊቴ ስለ ኦሮሚያ ዙሪያ ስላለ በኋላ ከኔ በኋላ መጥቶ ይነግረናል። አስገራሚ የሆነ ቦታ ተገኝቷል። በቀደም የነበራችሁ አልነበራችሁም። ዶክተር ኤርሚያስ ከኢትዮጵያ ገብቶ ክሊኒክ ቦታ ተገዝቷል። መሬት ተገዝቶ ነበር። አሁን ኮንስትራክሽን ጀምረዋል። ምናልባት እግዚአብሔር ቢፈቅድ በሚቀጥለው 3-4 ወር ወደ ራሳችን ክሊኒክ እንገባለን እና እዛ ያሉትን በሚሽን ስራ ወንጌልን ለመድረስ በሚደረግ ጥረት ነው። እዛ ቁጭ ብለን ስንበላ ነው እና ግመል መብላት ካላወቃችሁ ወደ ቀላፎ ወደ ምናምን እንዳትሄዱ ማለት ነው። በጊቱ እዛ የለችም። ወደ ዓለም ሁሉ ሂዱ፣ ያገኛችሁትን ብሉ፣ የሚጨምሩበት ከሱ ላይ። ሌላው እግዚአብሔር የምናመሰግነው ውጪ ብቻ እኛ አካባቢ ሰው የለም ወይ ለምትሉን የወንጌል ስርጭት ኤቭሪ ሳተርዴይ 9 AM እየተገናኙ የሚሄዱ አሉ። የቅድሙን አልጨመርኩም። 93 ነው ዛሬ የተባለው ነው 97 107 እግዚአብሔር ይባርካችሁ። 107 እስከ ላስት ዊክ ድረስ ሐዊናት የሰጠችኝ 3250 ትራክቶች ታድለው 27 ሰዎች ጌታን ተቀብለዋል። ክብር ለእግዚአብሔር ይሁን። ይሄ አስገራሚ ነገር ነው። በብርድም በሙቀትም እየሄዱ የሚመሰክሩ ናቸው። ከተለያየ ከቋንቋ ከነገድ ሐዊ ተናግራለች። ስመሰክር ከየት እንደማመጣው እንግሊዘኛውን ሁሉ ብላለች ተናግራለች። በቀደም የነበራቸው አይደለም እና በተለይ ብላለች ቋንቋ ያላችሁ ሰዎች ባካችሁ ኑ ብላለች። ቋንቋ ብቻ በመናገር በቃ ምን የምናገረው የለኝም ካላችሁ እና ሐዊ ይነግሯቸዋል። እናንተ ደግሞ ትናገራላችሁ። ይሄንን እናደፋፍራቸዋለን። በሚቀጥለው ዓመት እንዲሰለጥን ነው። ከዛ የወንጌል ማህበርተኞች በእጃቸው የሚሄዱ አሉ። ይሄ ደስ ይለኛል። ሞቷቸው ያነሱት አንድ ቤተሰብ አንድ ሚሽነሪ በመላክ አንድ ቤተክርስቲያን መትከል ነው። አንድ ቤተሰብ እዚህ ያሉት እነዚህ የምታዩቸው ቤተሰቦች ናቸው። አንድ ቤተሰብ ሆነን 50 ብር ነው። አንድ ሚሽነሪ በኦሮሚያ ዙሪያ ያለ ሰፖርት ብናደርገው ያ ሚሽነሪ ደግሞ ሄዶ አንድ ቤተክርስቲያን ቢተክል የሚታየውን ለውጥ ይኸው እና የወንጌል ማህበርተኛ እንድትገቡ እናደፋፍራችኋለን። ወንድሜ ሚኪ ወንድሜ ዳዊትን ማናገር ትችላላችሁ። እዚህ ያላችሁ እግዚአብሔር ይባርካችሁ። አሜን። የተጨመሩ አሉ፣ እዚህ ላይ የሌሉ አሉ። በቀኑ በጊዜው የነበሩትን ስላነሳው ነውና የተጨመራችሁ እግዚአብሔር ይባርካችሁ። አሁንም በ2026 የምትጨመሩ እግዚአብሔር ይባርካችሁ። ሌላው ከሁለት ዓመት በፊት እቺን ቆንጆ ቤተክርስቲያን ከዕዳ ነፃ ለማውጣት እንዲህ የዕዳ ነፃ አውጪ አገልጋዮች ብያቸዋለሁ። እውነት ይሄ ትልቅ ነው። አጋንንት በኢየሱስም ብትሉት ይወጣል። ይሄ በምንም ብትሉት መሄድ አይደለም እና እነዚህ ነፃ አውጫቸው በጣም እንትናቸው በጃንዋሪ 2025 ላይ ላስቲር ማለት ነው እዚህ ቦታ ስንሾማቸው የነበረብን ዕዳ 300,000 ብር ነበረ። አሁን በዲሴምበር 2025 ያለብን ዕዳ 85,000 ነው። የመቀነስ ጌታ ይመስገን። በጣም ትልቅ ስራ ነው የሰሩት። እግዚአብሔርን ስለናንተ እናመሰግናለን። የዲሴምበር 2025 ላይ ባያልቅ በጣም ይሄ እንደውም ትንቢት መናገርም አያስፈልግም። ዲሴምበር 2026 ላይ ነፃ አውጪዎች ነፃ ያወጡንና ሴሌብሬት እናደርጋለን ማለት ነው። አሜን። ሌላው በባክግራውንድ ሆኖ ኤቭሪ ዌድነስዴይ በየቤታቸው ሆኖ የሮብ የሚሽን ጸሎት ህብረት ሳይሰለቻቸው 11 ዓመት ሆነዋል። ይሄን እየጸለዩ በጉልበታቸው ተንበርክከው የሚጸልዩ ናቸው። በቀደም ቅዳሜ ሴሌብሬት ስናደርግ ነው ሐዊናት ቆማ የምትናገረው ስለሚሽኑ ጉዳይ ማለት ነው። ይሄን ደግሞ በጣም በታማኝነት እየጸለይን ይሄ ሚሽኑ ከመጀመሩ በፊት ነው 7 ዓመት ምናምን ጸልየን ነው እግዚአብሔር ይሄን ኦፕን ዶር የከፈተልን። አሁን ደግሞ እናምናለን። ስማቸውን ይዘን እየጸለይን ነው። እግዚአብሔር ያሰፋናልና ግማሾቻችሁ በገንዘብ ግማሾቻችሁ በጸሎት ግማሾቻችሁ በአካል እየሄዳችሁ ከሰራችሁ ስራ የተነሳ ይሄ ሁሉ በጎ ነገር እግዚአብሔር አድርጎልናል። በቶኒ
21 ላይ 2020 ላይ ኮሮናው በገባ ጊዜ ከ21 እስከ 25 የ5 ዓመት 5 ትኩረት ብለን ጀምረን ነበር። ይሄን ኮፒ ኤንድ ፔስት ነው ያደረኩት። 5 ትኩረት ብለን ሰርተን ነበር። እንደው ምን ደረሰ ያ ነገር ላይ ካላችሁኝ ማለት ነው 5 ነገር አንስተናል። አንደኛ የጂጂጋ ሚሽን ፕሮጀክት መጀመር ብለን ነው። ሁለተኛ ሰከንድ ጄነሬሽን ቸርች ፕላንቲንግ መጀመር ብለን ነበር። ሶስተኛ የመቅደስ መዘምራን ወርሺፕ ባንድ ማቋቋም ብለን ነበር። አራተኛ የመጽሐፍ ቅዱስ ትምህርት ቤት ባይብል ስኩል መጀመር ብለን ነበር። አምስተኛ የአዲስ ኪዳን ኦዲዮ ንባብ ፕሮጀክት መጀመር ብለን ነበር። እና ምን ላይ ደረሰ ነው የምትሉት? እሺ አንደኛ የጂጂጋ ሚሽን ፕሮጀክት ተጀምሯል አይደለም? 3 ዓመት አልፎናል። እግዚአብሔር ይመስገን። ሐኪሞች ተልከው በብዙ ቻሌንጅ ሙጣ ውረድም ቢሆን። ሁለተኛ የመቅደስ መዘምራን 2ኛ ዓመታችሁን ሮብ ነው የምታከብሩት አይደለም? 3 ሆናችሁ እንዴ? 2ኛ ተጀምሯል። ከባንዱ ቢቀረንም ማለት ነው የቸርቹ እስካሁን ምንም ያልተነካ ኦዲዮም በጥቂቱ ተጀምሯል። ምንም ያልተነካው መጽሐፍ ቅዱስ ትምህርት ቤት መጀመር ነው። አልተጀመረም። 2025 አለቀ። ስለዚህ ቪዥኑ ከእግዚአብሔር አይደለም፣ ካንስል ይደረግ አይደለም። በጣም እየሰራን ነው። ጌታ ቢፈቅድ ብንኖር ካሪኩለም ዴቨሎፕ አድርገናል። ይሄን ቪዥን ሼር ስናደርግ በ2020 ነው፣ በኮሮና ጊዜ ነው። ብዙ ያላየነው ያላወቅነው ነበር። አሁን እኔ በ21 ላስት ይርም 2 years ago በተለያየ ባይብል ስኩል ሳስተምር አሁን ዙም የሚባል ነገር መጣ። ቤታችሁ ቁጭ ብላችሁ ብዙ ኦንላይን ኮርስ ሆነ እና እዚህ ቁጭ ብዬ እዚህ ቢሮ ውስጥ ቁጭ ብዬ ሚድል ኢስት አስተምሬያለሁ፣ ዩሮፕ ውስጥ አስተምሬያለሁ፣ ኢንዲያ ውስጥ ባይብል ኮሌጅ አስተምሬያለሁ፣ እዚህም የተለያዩ ስቴቶች አስተምሬያለሁ። ብዙ ተማሪ ከሚድል ኢስት በተለይ ብዙ አክሰስ የሌለው እና አሁን እዚህ ከምንጀምር እናንተን ነው የምናገኘው በአካል ከሆነ ማለት ነው። በጣም ኮንቪንስድ ሆነናል። አይ ቲንክ ዘመኑ የሚያመጣልን ነገር ነው። እኛም አሁን በዙም ኦንላይን ላይ ልናደርግ ነው። ስለዚህ ከየአገሩ ሰዎች እንዲገቡ ነው እና ካሪኩለም ዴቨሎፕ አድርገናል። በደንብ ዲቴል እነግራችኋለን። በሰርቲፊኬት ደረጃ ነው የምናስተምረው። የቤተክርስቲያን አገልጋዮች ስለሆኑ ቅድሚያ እንሰጣለን፣ ከውጭም ላሉ። ነገር ግን በኦንላይን ስለሆነ ምንም ደግሞ ሊሚቴሽን ብዙም አናስብም። ግን ለአስተማሪ ኮሬክት ለማረም ለማድረግ ብዙ ተማሪ ከበዙ አስቸጋሪ ስለሚሆን ማለት ነው። እና የሰመር ላይ እግዚአብሔር ቢፈቅድ ብንኖር 2026 ሰመር ላይ እንድ ኮርስ እንጀምራለን። 8 ኮርስ ነው ዴቨሎፕ ያደረግነው። በ2 ዓመት በየኳርተሩ ከሰጠን በ2 ዓመት የሚያልቅ ኮርስ ነው። ከዛ በግራጁዌሽን አደረግን። በየዓመቱ ደግሞ አዳዲስ ባቾችን እንቀበላለን። እየሰራን ነው ከሱ ላይ ላለ ማለት። ሰከንድ ጄነሬሽን ቸርች ፕላንቲንግ እንግዲህ ትኩረቱ ምናልባት ካወራን ወደዛ ባይብል ስተዲ ተጀምሯል። ኤቭሪ አዘር ዊክ ዳኒና ቤቲ ቤት ውስጥ እያደረጉ አንዳንዴም በየቤቱ እየዞሩ በአብዛኛውም እዚህ እያደረጉ ነው። ተጀምሯል። የእንግሊዘኛው ማለት ነው። አሁን እግዚአብሔር ቢፈቅድ ደግሞ የአማርኛውም የያንግ አደልት ከፓስተር ቢኒ ጋራ እየሰሩ ነው ያሉት። ግን የእንግሊዘኛው ቸርች ፕላንቲንጉ በባይብል ስተዲ ነው የሚጀምረው። ቀስ ቀስ እየተባለ እየተጀመረ ነው። ቁጥሩም እየጨመረ ነው። ምናልባት ሰመር ላይ ልጆቻችን ኮሌጅ ያሉ ሲመጡ እየጨመረ ይሄዳል። ኮሌጅ የሌሉ ደግሞ ሲል እያነሰ ነው እና ፕላን እያደረግን ነው። ሊደርሺፕ ፎርም እያደረግን ነው፣ እያወራን ነው። ግን ባይብል ስተዲው ተጀምሯል። ብዙ የምታውቋቸው ትልልቅ ቸርቾች ጋራጅ ውስጥ ነው ወይ ሊቪንግ ሩም ውስጥ ነው ወይ ቤድሩም ውስጥ ነው የተጀመረው በተለያዩ እና እሱ አመቺ ሁኔታ ሆኖ ነው ያገኘው። ስለዚህ የኦዲዮ ንባብ ፕሮጀክት ጀምረን ነበረ። በተለያየ ምክንያት ስቱዲዮም በስታፍም ምክንያት እየቀረ መጥቷል። ግን እንጀምራለን ብለን እናስባለን። እግዚአብሔር ያስጀመረን ያስጨርሰናል። ስለዚህ አሁን ሌላ አዲስ የምንነግራችሁ ቪዥንስ ባይኖር በ2026 ያሉትን እስካሁን የነበሩትን የተጀመሩትን ያላለቁትን የመጨረስ ሐሳብ ነው ያለን። ያላለቁትን የመጨረስ ሐሳብ ነው። ሌላው ትዝ ይላችሁ እንደሆነ የ2 ዓመት 2 ትኩረት ብለን 2024 እና 2025 ላይ ምን እናድርግ የሚል 2023 መጨረሻ ላይ ቪዥን ሼር ላይ ሼር ያደረኳችሁ 2 ነገር ይቀረናል ብለን ነበር። አንደኛ የቤተክርስቲያኒቱን የአምልኮ ስፍራዎች ከዕዳ ነፃ ማውጣት አሜን። ሁለተኛ የልጆች ወጣቶች ፓስተር እና አሶሺየት ፓስተር ማምጣት የሚለው አለ። ሁለተኛው የወጣት ፓስተርና አሶሺየት ፓስተር መጥቷል። 100% ተፈጽሟል። የቤተክርስቲያን አሜን። ከ2 ዓመት በፊት ቢኒ አንተ ቪዥን ሼር ነበርክ። አሁን ደግሞ የምትጨበጥ የምትታደስ
እግዚአብሔር ይመስገን። ህንጻውም ኦልሞስት አይ ዶንት ኖ ካልኩሌት አድርጉልኝ የዛ 400,000 ነበር 2023 ላይ ስንሰራ ላስት ይር ነው 300,000 ብር አድርሰን ይሄን ኃላፊነት የተረከቡት። ኦልሞስት አይ ዶንት ኖ ስንት ፐርሰንት እንደሆነ እናንተ ስሩልኝ እየተፈጸመ ነው። እና ምን አለን በ2026 የዛሬ ዓመት እዚህ ቦታ ስቆም ብዙ ነገሮች 90% 100% ተፈጸመ ብለን እንደምናስብ ማለት ነው። ስለዚህ የወጣቶች ተፈጽመዋል። ኦኬ ታዲያ ይሄንን ኦሬዲ ያወራችሁ ነው። ለሚቀጥሉት ዓመታት ምን እናድርግ የሚለው ነው። ቅድም በቃሌ የነገርኳችሁ ነው። ኔክስት ጄነሬሽን ቸርች ፕላንቲንግን መጀመር ነው የመጪው ዓመት ትኩረታችን። ኔክስት ጄነሬሽን ላይ ቅድም መጨረስ ያለብን ያልኩት ቸርች ፕላንቲንግ ጅማሬውን ማጠናከር ነው። ሊደርሺፕ አሳይመንት ማድረግ ነው፣ መስጠት ነው። ዳኒ በብዙ እየሰራ ነው በባክግራውንዱ። የመጽሐፍ ቅዱስ ትምህርት ቤትን መጀመር ነው ብያቸዋለሁ። ጀምራለን። ካሪኩለም ዴቨሎፕ እያደረግን ነው። የአዲስ ኪዳን ኦዲዮ ንባብን ፕሮጀክት ማጠናከር ነው። ደን የቤተ ክርስቲያኒቱን ህንጻ ከዕዳ ነጻ ማውጣት ነው። በቃሌ የነገርኳችሁ ነው። ሌላ የመጨረሻው አንድ አዲስ ኢንትሮዲዩስ የምናደርጋችሁ ፕሮጀክት ዜሮ የሚል ነው። ባይ ዘ ዌይ ፕሮጀክት ዜሮ ከየት ነው የተመሰረተው ሲባል ኪንግደም ሚሽን አሊያንስ KMA ትዝ ይላችሁ እንደሆነ ምናልባት የዛሬ 2021 ነው ይመስለኛል፣ የዛሬ 4 ዓመት አሁን 5 ዓመት ሊሆነው ነው። እነዚህ አገልጋዮች ፓስተር ሙሴ፣ ዶክተር ማርቆስ፣ ፓስተር ሄኖክ ጸጋዬ፣ ፓስተር መካሻው ከዲሲ፣ ዶክተር በቀለ ሻንቆ እና ፓስተር እንደሻው ከልክሌ ከዴንቨር የመጡ ጊዜ ትዝ ይላችኋል። ሚሽን ኮንፈረንስ ያደረግን እዚህ ነው። እኛ መጀመሪያ ትሬኒንግ ነበረን ሻርለት ቢሊግራምን አይተን ስንመጣ መንገድ ላይ ነው ኪንግደም ሚሽን አሊያንስ ሚኒስትሪ ለምን አይቋቋምም ተብሎ ራይን አቀረቡ። ሬጂስተር ሆነ። ካሊፎርኒያ ሀገር ውስጥ ሬጂስተር ሆኖ እየተንቀሳቀሰ ነው። ትልቅ ፕሮጀክት እግዚአብሔር ደግሞ ራይ ሰጥቷቸው መሪዎቻችን ዶክተር ማርቆስ፣ ዶክተር በቀለም እዚህም ያሉት መሪዎቻችን አንድ ላይ ራይ ሰጥቷቸው ቪዥን ሰጥቶ ፕሮጀክት ዜሮ በ2030 ከ2026 ጀምሮ ላሉት 5 ዓመት ከ26 እስከ 30 በኢትዮጵያ ውስጥ ወንጌል ያልደረሳቸው ከ30 በላይ ናቸው። አሁን እንደውም ሪሰርች ተደርጎ ብዙ የሆኑ ተገኝተዋል። ባለፈው ሳምንት ምናልባትም ኢቫንጀሊካል ኒውስ ካዳመጣችሁ ኢትዮጵያ ውስጥ ዶክተር ማርቆስ ራይት ነው ኢትዮጵያ ውስጥ ነው ያለው። ፕሬዝዳንት አድርጎ ለአብያተ ክርስቲያናት መሪዎች ተቀባይነት አድርጎ ባለፈው 6 ወር እየተጠና ነበር። ወንጌል ያልደረሳቸው የሚባሉ ልብ በሉና ስሙኝ፣ ወንጌል ያልደረሰባቸው የሚባሉ አገር ቤትም ሆነ በውጭ ሀገር ክርስቲያኖች ወንጌል የሰሙ ክርስቲያኖች ከ2% በታች ሲሆኑ ከ2% ማለት ከ10 2 እንኳን ሰው ከተገኘ ወንጌል ደርሷል ነው የሚባለው። ከ2% በታች ከሆኑ ከ10 2 አይደለም ከመቶ 2 ነው ይቅርታ፣ ከመቶ 2 ሰው እንኳን ካለ ወንጌል ደርሷል ነው የሚባለው 2% ከሆነ ማለት ነው። እና እነዚህ ቦታዎች ከመቶ ሰው 2 ሰው እንኳን የሌለባቸው ቦታ ነው አንድ ሰው ያለበት ማለት ነው። ተጠንተው ከ30 በላይ ናቸው። እነዚህ አይደንቲፋይ ተደረጉ። በዚህ ይታያቸዋል ብዬ አላስብም። እንጸልይላቸዋለን። እኛም ሮብሮብ እንጸልይላቸው ናቸው። አፕ አንሪች ኦፍ ዘ ዴይ ምናልባት አፕ የሌላችሁ ልትፈቀድላችሁ አሁን ዲ አንሪች ኦፍ ዘ ዴይ ብላችሁ ጆሹዋ ፕሮጀክት ያዘጋጃቸው በየቀኑ ጠዋት ስትነሱ ይልኩላቸዋል። ዛሬ ለዚህ ብሔረሰብ ለዚህ ህዝብ ጸልዩ የሚባል ፒፕል ግሩፕ ነው። እና በእኛ ልብ ውስጥ ያለው በኪንግደም ሚሽን አሊያንስ ወደ ውጭም ከመሄዳችን በፊት አገራችን ውስጥ ከ37 በላይ ወንጌል ያልደረሳቸው አሉ። ቅድም ያሳየዋችሁ ጅንካ አካባቢ የመጡት አሁን ከ5 ነው ከ6 አካባቢ የመጡ ናቸው። ወንጌል ያልደረሰባቸው ቦታዎች ናቸው። የራሳችንን አገር በ2030 ሁሉም በኖርዝ አሜሪካ ያሉ፣ በካናዳ ያሉ፣ በዩሮፕ ያሉ፣ አገር ቤቱም ያሉ ቤተክርስቲያኖች አብረን ብንረባረብ በ2030 ኢትዮጵያ ውስጥ ወንጌል ያልደረሰበት ብሔረሰብ እንዳይኖር ነው። ይሄን ደግሞ እግዚአብሔር ያደርጋል ብለን አምነናል። ጥናት ተጠንቷል። ሪፖርቱ ቀርቧል። ከኔክስት ይር ጀምሮ ከ2026 ሚሽነሪ እንልካለን። አንዱ ወንጌል ካልደረሰበት ቦታ እኛ የምንሰራበት የሶማሌ ላንድ ነው፣ የሶማሌ ምድር ነው፣ የሶማሌ ህብረተሰብ ነው። ስለዚህ እኛ እቺ ቤተክርስቲያን ከፕሮጀክት ዜሮ ጋር ፓርትነርሺፕ ሆነን እዛ የሚላኩትን ሚሽናሪዎች ልኡካን ሰፖርት እናደርጋለን፣ እንደግፋቸዋለን። እዚህ የሚሽን ቤተሰቦች እዚህ የሚሽን የቤተሰቦች እዚህ ቅድም የወንጌል ማህበረተኞች በዛ ላይ አሁን የምንጨምራቸው ፓርቲኩላርሊ ወንጌል ላልደረሰባቸው ቦታ እንደሄዱና ይሄን ሚሽን ሰፖርት እንዲያደርጉ ነው የምንጸልየው የምንሰራው።
ስለዚህ ፕሮጀክት ዜሮ እነዚህ ሰባቱ ያየናቸው ሰባቱ ሰዎች ያሳየዋችሁ የኛ ፕሮጀክት ነው። ሁለቱ ዶክተሮች ዶክተር ማርቆስና ዶክተር በቀለ ሻንቆ ትልልቅ ድርጅት ነው የሚመሩት እና ትልቁ ዶኖሮቻችን እነሱ ናቸው ፈንድሬዝ የሚያደርጉልን ማለት ነው። እኛ አምስቶቻችን ደግሞ ትንንሽ ቸርች ነው ፓስተር የምናደርገው። ከአምስቱም ደግሞ የመጨረሻ ነኝ ምናምን የሚላል አይደል ብላቴና ነኝ ምናምን ደስሞለስ ቸርች እዚህ ናት ያለችው። ግን ትልቅ ልብ አለን ለሚሽን ዘራፍ አትሉም? በሚሽን ደረጃ ከምናደርገው ነው። ግን እግዚአብሔር ከሰጠን 10% የሚሽን ጊቪንግ አዌይ ስላለን ነው። እንግዲህ ምን ይሆን ነው ይሄ ሁሉ ካየን አሁን ያወራ ነው ካለን ምን ይሆን? ይህ ራእይ እንዲፈጸም ከኔ የሚጠበቀው ምንድነው? እዚህ ቤተክርስቲያን ያላችሁ ምእመናን ጥሩ ነው። በየኦንላይን የምታዳምጡኝ ምን እናርግ? ይሄ ትልቅ እድል ነው እግዚአብሔር የሰጠን። ሶስት ነገር ነው ቅድም የተነሳ ነው። ገጉጊ ሲገጉ ብሉ ገጉጊ ገ ማለት ገንዘብ፣ ጉ ማለት ጉልበት፣ ጊ ማለት ጊዜ ነው። ሁለተኛ ቆሮንቶስ 9:6 ላይ በገንዘባችን በታማኝነት እናገልግል። ይህን አስተውሱ። ጥቂት የዘራ ጥቂት ያጭዳል፣ ብዙ የዘራ ብዙ ያጭዳል። እያንዳንዱ ሰው በቅሬታ ወይም በግዴታ ሳይሆን በልቡ ያሰበውን ያህል ይስጥ፣ ምክንያቱም እግዚአብሔር በደስታ የሚሰጠውን ሰው ይወዳል። ሁል ጊዜ በሁሉ ነገር የሚያስፈልጋችሁን ሁሉ አግኝታችሁ ለበጎ ስራ ሁሉ እንድትተርፉ እግዚአብሔር ጸጋን ሁሉ ሊያበዛላችሁ ይችላል። አሜን። የምኞቴ ባርኮቴ ይሄ ነው። ሁል ጊዜ በሁሉ ነገር መትረፍ እንድትችሉ እግዚአብሔር ጸጋን ያብዛላችሁ። የምትሰጡትን ይስጣችሁ። ፓስተር ቪኒ በኋላ መጸለይን አይኖ በዚህ ዓመት ከስራ ምንድነው ስራ ያቆማችሁ ከስራ ላይ ኦፍ የሆናችሁ አላችሁ። የወረቀትም ነገር ያሳስበናል። ከምን ጊዜውም በላይ እንጸልያለን። እግዚአብሔር እንደ ባለጠግነቱ 2026 ደግሞ ካጣችሁ ስራ በላይ እግዚአብሔር በበጎ በመልካም ነገር ለስራ የሚመቻችሁ፣ ለአገልግሎት የሚመቻችሁ፣ ለአባትነት የሚመቻችሁ፣ ለእናትነት የሚመቻችሁ በውስጣችሁ ያለው ጸጋ የሚገለጥበትን ስራ ፕሮቫይድ እንዲያደርግላችሁ እንጸልያለን። በዚህ እንባርካችኋለን። በገንዘባችን በታማኝነት እናገልግል። ሁለተኛ በጉልበታችን በትጋት እናገልግል። አንደኛ ቆሮንቶስ አይደለም አንደኛ ጴጥሮስ መሆን አለበት። እንደ ታማኝ እግዚአብሔር ልዩ ልዩ ጸጋ መጋቢ ያንዳንዱ ሰው በተቀበለው ጸጋ ስጦታ ሌላውን ያገልግል። አንደኛ ጴጥሮስ ነው ምዕራፍ 4 ከናንተ ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር፣ የሚያገለግል ቢኖር እግዚአብሔር በሚሰጠኝ ብርታት ያገልግል። ይሄውም እግዚአብሔር በኢየሱስ ክርስቶስ አማካኝነት እንዲከብር ነው። ክብር ኃይል ለሱ ከዘላለም እስከ ዘላለም ይሁን አሜን። እግዚአብሔር ደግሞ ልዩ ልዩ ጸጋ ሰጥቷቸዋል። ልዩ ልዩ ታለንት ሰጥቷቸዋል አይደለም? ጉልበት ሰጥቷቸዋል፣ አቅም ሰጥቷቸዋል። ሀብትን እንድታከማች እግዚአብሔር ጉልበት ሰጥቷል። በሀብት እግዚአብሔርን አክብር ነው የሚለው። እግዚአብሔር ጉልበት ሰጥቷቸዋል። ብቻ ቤተክርስቲያን ትፈልጋላችሁ ጉልበታቸውን። በጣም ጥቂት ሰዎች ናቸው እየደከሙ ያሉ በቤተክርስቲያን። አሁን እንዲበዛ ጉልበት ያላችሁ እንድትመጡ ፓስተሮችን፣ ሽማግሌዎችን እኔ ጊዜ ያለኝ በዚህ ቀን ማክሰኞ ኦፍ ነኝ በዚህ ቀን ምን ላድርግ ብላችሁ ብትመጡ በቤተክርስቲያን ውስጥ የሚሰራ ብዙ ስራ አለ። የቢልዲንግ የሚያገለግሉትን ብታናግሩ፣ ሚዲያ ያሉትን ብታናግሩ፣ በተለያየ ፕሮፌሽን እግዚአብሔር ሙያ የሰጣችሁ ኑና አገልግሉ። ይሄ ሚሽን ከዚህ ቤት ይውጣ። በገንዘባችን በጉልበታችን። ሶስተኛ በጊዜያችን በሚገባ እናገልግል። እንግዲህ ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንዴት እንደምትኖሩ ተጠንቀቁ። ቀኖቹ ክፉዎች ናቸውና ዘመኑን በሚገባ ዋጁ። ስለዚህ ሞኞች አትሁኑ፣ የጌታ ፈቃድ እንደሆነ አስተውሉ። ሞኞች አትሁኑ። እግዚአብሔር መቼ እንደሰጠን አናውቅም፣ መቼ እንደምንኖር አናውቅም። ጥላ ነው ኑሯችን። ይሄ ነው የኛ ዘመን፣ ይሄ ነው የኛ ጊዜ። ስለዚህ እኔ ዝም ብዬ አንዳንድ ጥያቄ ልጠይቃችሁና ጸልያል። ጥያቄ በ2025 እሺ ኦነስት የሆነ ሪፍሌክሽን አድርጉ። ምን ያህል በገንዘባችሁ ታማኝ ነበራችሁ? የዛሬ ሳምንት ፋይናንሻል ሪፖርት እንሰማለን ከአገልጋዮቻችን ከቤተ ክርስቲያን እና ሆፕፉሊ ደግሞ የዛሬ ምናልባት 15 ቀን ለቤተ ክርስቲያን የሰጣችሁትን ስጦታ እንሰጣችኋለን ፕሪንት አድርገን እና የሰጣችሁትና ያላችሁን ይው ተመልከቱና ምን ያህል ልባችሁ በዚህ ሚሽን ውስጥ እንደነበረ ይነግረናል። ምን ያህል ሰጠን ገንዘብ ለጌታ ስራ? ምን ያህል ሰጠን? እናንተ መልሱ። እኔ ግን ጥያቄ እኔ እንደምሰጠው ሌላ ሁሉ ሰው ቢሰጥ እቺ ቤተክርስቲያን ምን ትመስል ነበር ብላችሁ ጠይቁ። እኔ እንደምሰጠው ሁሉ ቢሰጥ እቺ ቤተክርስቲያን እዳዋ ተከፍሎ ያልቅ ነበር ነው የምትሉት? እናንተ ብፁዓን ናችሁ።
ግን በሌላ በኩል እኔ እንደምሰጠው ከሆነ ሰው የሚሰጠው እኔ ካልሰጠው ይሄችን ቤተክርስቲያንም አንገዛም ነበር አንኖርም ነበር አይደለም አንኖርም ነበር። ይሄን ጠይቁ ሁሌ እኔም ጠይቃለሁ። እኔ እንደምጸልየው ይሄ ሁሉ ሰው ቢጸልይ እቺ ቤተክርስቲያን የት ትደርስ ነበር አይደለም። ሁለተኛው እኔ ምን ያህል በጉልበታችን በትጋት አገለገልን፣ ምን ያህል ኮሚትድ ሆነን ምን ያህል አገለገለን። 52 ሳምንት ነበር በልክ ነኝ 52 ሳምንት እሁዶች ማለት ከዛ 40 ነበር። እንግዲህ 100 ባለፈው ስለ ሰረዝ ነው 100 እንበል 100 ጊዜ የመምጣት እድል ነበረን እዚህ ቤተክርስቲያን። ስንት የመጣችሁ? ሌላው ደግሞ ጠይቃችሁ ቀርታችሁ የት ነበራችሁ? ቸርች ሳትመጡ እዚህ ቀርታችሁ አርብ ማታ የት ነበራችሁ? እሁድስ እዚህ ቀርታችሁ የት ነበራችሁ? በቅዱሳን ጉባኤ ቀርታችሁ የት ነበራችሁ? ለማሳፈር አይደለም ግን ዘመኑን ዋጁ፣ ጊዜውን ዋጁ፣ እንጠቀምበት፣ እንስራበት እና ኮሚትመንት በ2026 ከ52 እሁድ ስንቴ እመጣለሁ ትላላችሁ? አይኖ በስራ ምክንያት ማትመጡ አላችሁ፣ አንደርስታንድ አደርጋለሁ። ብትችሉስ ደግሞ ብትጸልዩ እግዚአብሔር ሰንበትን አንተን እንዳከብር እባክህ እርዳኝ፣ አለቃዎቼ ፊት ሞገስም ስጠኝ፣ ወይ ሌላም የተሻረ ስራ ስጠኝ፣ ወይንም ደግሞ ፒቲኦ ነው ምናምን የሚባለውን እየሰበሰብኩ እሁድ በጌታ ቤት እንድመጣ ሌሎችም ነገር እያደረኩኝ ቤትን ስለወደድኩ ስለናፈቅኩ ብላችሁ እግዚአብሔር ብትጸልዩ ያረጋል። ከዚህ በፊትም አይተናል ከብዙ ሰዎች። ሶስተኛው ምን ያህል በጊዜያችን በሚገባ አገለገልን? ምን ያህል አገለገላችሁ እግዚአብሔር በሰጣችሁ ጊዜ? ወገኖች 2026 ይመጣል እናምናለን፣ ግን እኛ አይደለም። ግን ያለ ጸጸት እንድናልፍ ከተፈለገ ወገኖች ሆይ ለእግዚአብሔር መንግስት ያልሆነ ገንዘብ ምን ያረጋል? ትተነው ነው አይደል የምንሄደው? ትተነው ነው እኮ የምንሄደው። አያሹሪው ይዛችሁ ትሄዳላችሁ እንዴ? ለእግዚአብሔር ያልሆነ ጊዜ ምንድነው? ለሌላ ነገር ሁሉ የሚሰጥ ለቲክቶክ ለሶሻሉ ለምኑ ከተሰጠ ለእግዚአብሔር ትንሽ በሳምንቱ 2 ሰዓት 3 ሰዓት እሁድ ዕለት አርብ ዕለት ቤት ለቤት ላለ ፕሮግራም ብንሰጥ ምንድነው? እውነት እግዚአብሔር ካረገልን ነገር ጋር ሲነጻጸር እኛ የምናረገው ምንድም አይደለም። እሱ ጤና ከሰጠን፣ ስራ ከሰጠን፣ ምንኖርበት ምንበላውን ከሰጠን፣ አቅም ከሰጠን፣ ጸጋ ከሰጠን ምን አለ ለሱ ብንሰጠው? በሳምንት 2 ቀን ያውም 2 ሰዓት ያንስበታል? አያንስበትም። ስለዚህ ልጠይቅ በ2025 ምን መስል ነበር? በ2026 ምን እናድርግ ነው አይደለም? ቤተክርስቲያናችንን ህዝቦቹን ሁሉ የክርስቶስ ደቀ መዝሙር በማድረግ የምታደግ ጤናማ ሚስዮናዊት ቤተክርስቲያን ማየት እንድንችል በተሰጠኝ ጊዜ ጉልበትና ገንዘብ እናገኝ። ዳዊት የተናገረው ደስ ብሎኛል። እቺ ቤተክርስቲያን ሕያው ናት። ግን ሕያው ነሽ ሞተሻል የተባለች ቸርች አለች። እግዚአብሔር በሕያዋን ምድር ያረገን ያኖረን በእናንተ ነው። yes ትንሽ ነን፣ we're small but strong። በጌታ ስራ በሚሽን ስራ ክብር ለእግዚአብሔር ይሁን።